እናታቸው ራሷን እንዳጠፋችና እንግዲህ ደብዳቤም ጽፋ ለሱም ለወንድምና እህቶቹም ደብዳቤ ጽፋ እንግዲህ ራሷን እንዳጠፋች ከሆስፒታሉም ወደታች ራሷን ወርውራ ራሷን እንዳጠፋች ነገሩት። ፖሊስ ጣቢያ ምን አጣራ? ፖሊስ ጣቢያ አጣሩ። ራሷን እንዳጠፋችና ደብዳቤ እንዳስቀመጠች እናታችሁ ነገሩ። በቃ እነሱ ከነገሩ ይሄ መረጃ ካለ ይሄንን እዛው ሰተን ከናንተ ደግሞ ይሄንን ነገር እኮ እኔ ፖሊስ ጣቢያ ሄጄ አጣሪቼ ብቻ የአንድ ሰው ህይወት ታሪክ ብዬ ዶክመንተሪ ሰራ ማለት ሆስፒታል መሄድ ትችላለህ እኮ እናንተ ምንም ቁም ነገር አታውቁም። ዝም በይ። ማሳየትም አልነበረብንም ሁሉ ነገር እንደ ሰው እየገደላችሁ አሁን ይወጣሽ ለታላቅ ወንድማችን ማዘን አለበት። ዝም በይ። ሪሰን ሰራተኛ ተባለ ሪሰን ውስጥ ገብተን እናናግራቸዋለን። ሰላም ቤተሰቦቻችን እንደምን አላችሁ? እንደምንስ ቆያችሁ ቤተሰቦቼ? ዛሬ ደግሞ አዲስ ነገር ለናንተ ይዤ መጥቻለሁ። አዲስ ታሪካችንን ይዤ መጥቻለሁ። ቤተሰቦቻችን እንደሌላው ጊዜ ዛሬ ጠቋሚያችን መጥቶ በአካል አግኝቶን መጠቆም ወይም ደግሞ የተፈጠረውን ነገር መንገር አልቻለም። በስልክ ነበር ነገሩን የጨረስነው። ነገሩን አነጋግረን የጨረስነው ቤተሰቦቼ። የሆነው ነገር ያው በስነ ስርዓት የተፈጠረው የሆነውን ነገር እንዲህ ነው ብሎ ሳይሆን የነገረኝ ጥርጣሬውንና ያለውን በእነሱ ላይ ያለውን አመለካከት ነው ያሳወቀኝ ማለት ነው ቤተሰቦቼ። ነገሩን ደግሞ ለናንተ እነግራችሁና የተፈጠረውን ነገር ለናንተ እነግራችሁና ተመካክረን ደግሞ የምናደርገውን ነገር የምንወስን ይሆናል ማለት ነው ቤተሰቦቻችን። ወደ ነገሩ ከመግባቴ ደግሞ በፊት ብዙ ስራዎችን እየሰራው ነው። ብዙ ነገሮችን እያደረኩ ነው። አውቃለሁ በየቪዲዮ ላይ ይሄንን ነገር ሳነሳባችሁ ምን ያህል እንደሚሰለች እንደሚደክም ይገባኛል። ሳልረዳ ቀርቼ አይደለም። ነገር ግን ደግሞ ቤተሰቦች እናንተ እንድትመለከቱት እናንተ እንድታዩት በጣም አስተማሪ ቪዲዮዎች በጣም ለሰው መድረስ ያለበት ቪዲዮዎችን እየሰራው እየለቀኩ ነው። እንደምንፈልጋቸው ደግሞ እነዛን ቪዲዮዎች እኛ ውስጣችን ደስ እየተሰኘ አይደለም። በምንለቃቸው ጊዜ ሰዎች ጋር ተደራሽም እየሆኑልን አይደለም። ይሄ ነገር ምክንያቱ ምንድነው? ቪዲዮቹ በደንብ ሼር እየተደረጉ አይደለም። እንዲሁም ደግሞ አላችሁ ኮሜንት የምትጽፉ ሀሳብ አስተያየታችሁን ቴዲ በርታ የምትሉ ብዙ ተመልካቾች ብዙ ቤተሰቦች እንዳላችሁ አው አውቃለሁ አምናለሁ። ነገር ግን ደግሞ ሌሎች ተመልካቾችም እንድትጨመሩበት እፈልጋለሁ። ቤተሰብነታችሁን እንድታጠናክሩ እፈልጋለሁ። 20 ምናምን ሺህ ሰዎች አለን እዚሁ ቤተሰብ የሆኑን ግን በምንለቅበት ሰዓት ደግሞ 3000 10,000 በጣም ትንሽ ነው የሚታየው ቪዲዮቹና እንደምንፈልገው እየታዩ አይደለም። እንደ ቤተሰብነታችን እንደ ብዛታችን እየታየልን አይደለም። ምንሰራቸውም ስራዎች ደግሞ ለዓለም ለህዝብ መድረስ ያሉበት ብዙ ወንጀለኞችን የምንይዝበት ስራ ስለሆነ እንዲሁም ደግሞ ጓዳችን መጥቶ ነገ ከነገ ወዲያ ጓዳችን መጥቶ እንዳያንኳኳ ነገ ከነገ ወዲያ ራሳችን ጋር እንዳይመጣ የምናደርግበት ቪዲዮ ነውና በደንብ ሼር በማድረግ ላይክ በማድረግ ኮሜንት ላይ ሀሳብ አስተያየታችሁን በመጻፍ አብሮነታችሁን እንድታሳውቁኝ እፈልጋለሁ ቤተሰቦቼ። እንግዲህ ወደ ዛሬው ታሪካችን ልመለስላችሁ። ከውጪ ሀገር ነው ከአሜሪካ ሀገር ነው ተደውሎ እንግዲህ ኮንታክት ያደረገኝ ቤተሰቦቼ። ይህ ግለሰብ እንግዲህ እንደነገረኝ ከሆነ ቪዲዮዎችን በደንብ የሚመለከት እንዲሁም ደግሞ ኮሜንት በደንብ የሚያደርግልኝ ሼር የሚያደርግልኝ ግለሰብ ነው። ይህ ግለሰብ ቤተሰቢ ነው ልክ እንደናንተው ማለት ነው። እና ይህ ነገር ደግሞ በቤቱ አንድ ችግር ገጠመውና ያንን ችግር እንደፈታለት ያንን ችግር መላ እንድለው ቦታ እንድሰጠው ነው ወደኔ እንግዲህ ያቀን ነው ቤተሰቦቼ። በዚሁ አጋጣሚ ነፍስ ይማር እንድትሉ ተፈልጋለሁ። በኮሜንት ላይ ገብታችሁ እንግዲህ እናቱን በቅርቡ ነው
እንግዲህ ህይወቷ ያለፈው የእናቱ ማለት ነውና በዚህም ነገር ደግሞ ቅሬታ እንዳለውና በዚህም በተፈጠረው ነገር ትንሽ ሌላ ሐሳብ እንዳለው ነግሮኛል አሳውቆኛል ማለት ነው። ምንድነው ይሄ ሐሳብ ምንድነው ይሄ ነገር? ከዚህ በፊት ወደ ሌላ ሀገር ወደ ውጭ ሀገር ወደ አሜሪካ ከመሄዱ በፊት ኢትዮጵያ ላይ በሚኖርበት ሰዓት ከቤተሰቦቹ ጋር ከአንድ ወንድሙና ከሁለት እህቶቹ እንዲሁም ደግሞ ከእናቱ ጋር የሚኖር ልጅ ነበር ይህ ግለሰብ እና በሚኖርበትም ሰዓት እንግዲህ እናቱና እሱ በደንብ ክሎዝ የሚባሉ የእናትና የልጅ ፍቅር ያላቸው በጣም የሚዋደዱ እናትና ልጅ ነበሩ። በዚህም የተነሳ ቤተሰቦቼ ወንድምና እህቶቹ ትንሽ ቅናት ቢጤ ነገር ነበረባቸው በሱና በእናት ማለት ነውና አንድም እድል መጥቶለት ወደ ውጭ የሚሄድበት እድል መጥቶለት ያንን እድል እንግዲህ እናቱ አመቻችታለት ጨራርሳለት ተበዳድራ እንግዲህ ወደ ውጭ ሀገር እንደላከችው ነግሮኛል። በዚህም የተነሳ እንግዲህ ታላቅ ወንድሙ መሀል ላይ ያለው ማለት ነው እሱ ይሄ ጠቋሚያችን ወይንም ደግሞ ይሄ ዋናው ግለሰብ የመሃል ከሱ በላይ ታላቅ ወንድም አለው። እንግዲህ የሱ ታላቅ ወንድም ደግሞ በዚህ ሁኔታ በጣም ይበሳጭ ነበር፣ በጣም ይማረር ነበር፣ በጣም ይናደር ነበር። በእናቱም ላይ ኢቭን ጥላቻን እየመጣበት ነበር በውስጡ ማለት ነው። እና ይህንን ነገር ደግሞ በደንብ ያውቃል። እናትየውም እንግዲህ ለዚህ ለግለሰብ ለጠቋሚያችን በደንብ ተነግረው ነበር። ልጆቼ እንደዚህ አስቸግረውኛል፣ ልጆቼ ቤት ውስጥ ትንሽ ሰላም እየሰጡኝ አይደለም፣ መች ነው የምትመጣልኝ? መች ነው አይንህን ማየው? መች ነው አግብተህ ወልደህ ማየህ? ብቻ ብዙ ነገሮችን ትለው ነበር ይህች እናት ማለት ነው። እና ነገሩን በደንብ ያውቀዋል። በድንገት ተነስተው እንግዲህ እነዚህ ወንድምና እህቶቹ እናትየው እንደታመመችና ገንዘብ እንደሚያስፈልግ ሆስፒታልም መሄድ እንዳለባት ይነግሩታል። ይህች እናቱ እንግዲህ ጠንካራ ጎበዝ የምትባል በህይወቷ ላይ ጎበዝ የሆነች እናት ነበረች። በድንገትም የሚያሳምም ነገር እንግዲህ እስካሁን ድረስ የነገረችው ነገር እንደሌለ ነግሮኛል። እነሱ ደግሞ በድንገት ታማለች፣ ስለዚህ ሆስፒታል ነች፣ የሆስፒታል የገንዘብ ደግሞ የለንም፣ ስለዚህ ላክ ብለው እንግዲህ በተደጋጋሚ ሲነግሩት ነበረ። የሚያስፈልገውንም ብር እንግዲህ ያስፈልጋል ብለው ያሉትን ብር በሚገባ ልኮላቸው ነበረ። ይህንን ገንዘብ ከላከ በኋላ ከ3 ቀን በኋላ ነው ያለኝ እንግዲህ እናታቸው ራሷን እንዳጠፋችና እንግዲህ ደብዳቤም ጽፋ ለሱም ለወንድምና እህቶቹም ደብዳቤ ጽፋ እንግዲህ ራሷን እንዳጠፋች ከሆስፒታሉም ወደታች ራሷን ወርውራ ራሷን እንዳጠፋች ነገሩት። በነገሩ ትንሽ ግራ ተጋብቶ ነበር። በነገሩ ተደናግጦ ነበር። ይህንን ነገር እንደማታደርግ እናቱ በደንብ እርግጠኛ ነው። ያለውን ጥላቻ ያውቃል። ቤት ውስጥ ያለውን ነገር ያውቃል። ከእናት ጋር ያላቸውን ግንኙነት የልጆችን ግንኙነት ያውቃል። ቤተሰቦቼ አሁን የእሱ ሀሳብ ምንድነው? በዚህ ጉዳይ ውስጥ በዚህ ነገር ውስጥ የወንድሜና የእህቶቼ እጅ አለበት ብሎ ያስባል። ቤት ውስጥም አንድ ሰራተኛ እንዳለች ነግሮኛል። እንግዲህ ያቺ ሰራተኛ ከዚህ በፊት እናትየው ከሷ ጋር አገናኝታው የነገረችው ነገር ነበረ። ትንሽ እናትህን ሲያስጨንቋት ነው ያሉት፣ ሲረብሿት ነበር፣ በጣም ያስቸገሯት ነው የሚል ነገር ነግራው ነበርና ያንንም ነገር ተደራረበበት፣ ብዙ ነገሮች ተገጣጠሙበት። በዚህም ምክንያት እንግዲህ ወንድምና እህቶቹን ሊጠረጥር ችሏል ማለት ነው። እሱ የሚለኝ ምንድነው? እናቴ ራሷን ልታጠፋ አትችልም፣ ይህንን ነገር ልታደርግ አትችልም፣ ጠንካራና ጎበዝ እናት ነው ያለኝ፣ ስለዚህ ይህንን ነገር አታረግም ብሎ እርግጠኛ ሆኗል። እንግዲህ ወደ ቤቱ የምንሄድ ይሆናል። ወደ ቤቱ ሄደን ደግሞ እንግዲህ እነዛን ልጆች ያሉትን ነገር እምንጠይቅ እምንመረምር ይሆናል። ቤተሰቦች እንግዲህ ወደዛ ቤት ስንሄድ ያለውን ነገር ቀጥታ ስለ እናታቸው አሟሟት፣ ስለ ቤተሰቡ ያለውን ነገር ነው ቀጥታ የምንጠይቀው። እንደሌላው ጊዜ ህይወታችሁ ሌላ ነገር አይደለም የምንለው፣ ቀጥታ ስላለው ነገር ነው የምንመረምረው። ስለዚህ ያለውን ነገር መርምረን አጣርተን ደግሞ በዛው ላይ ማስረጃዎችን የምናገኝ ከሆነ እሰየው፣ የማይሆን ከሆነ ደግሞ ሌላ አማራጮች ሌላ ፕላን ቢ አዘጋጅተን እንግዲህ በፕላን ቢ መሰረት የምንንቀሳቀስ ይሆናል ማለት ነው። እስከዛው ድረስ አብራችሁኝ እንድቆዩ እፈልጋለሁ። ላይክ በማድረግ ሼር በማድረግ እንዲሁም ኮሜንት ላይ ሀሳብ አስተያየታችሁን ቴዲ በዚህ መንገድ ሂድ የሚለውን ነገር አብራችሁኝ እንድታስቀምጡልኝ እፈልጋለሁ። ቤተሰቦች አብራችሁኝ። ዛሬ
እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። ደግሞ እኛ ምንድነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ቤተሰቦቻችን እንግዲህ ቤቱ ጋር ደርሰናል። ያው ስንገባ እንግዲህ ስለ ተቋሚያችን ወይንም ደግሞ ስለ ኤልያስ ስለሱ የምንሰራቸው ስራዎች ዶክመንተሪ እንደምንሰራ አድርገን ነው የምንገባውና ስለሱም ነው ልንጠይቃቸው እንግዲህ የምንሞክረው። በዚህም የተነሳ እንግዲህ ለመንገር ነገሩን ለመናገር ፈቃደኛ ሆኖሉ ብለን እናስባለን። ቤተሰቦቼ ወደ ቤቱ እናምራና የሚፈጠረው ነገር አብረን እንመልከት። አብራችሁን ቆዩ። እንግባ። እኔ ነኝ። ሰላም ነው? እንዴት ነሽ? ዶክመንታሪ እየሰራን ነበር እና የኤልያስን የወንድማችን እናቴ ምን ነው የሰው ፊት ላይ በር ይዘጋል? ዶክመንታሪ እየሰራን ነበር የኤልያስን። ኤልያስ ነው የላከን፣ ሌላ ሰው አይደለም የላከን፣ ወንድማችሁ እኮ። ካሜራው ምንድነው? ዶክመንተሪ እየሰራን ነበር እና ስለ እናቱም ደግሞ ያለውን ነገር ለመጠየቅ ስለ አሟሟቷ ምን አይነት ነበር ሁኔታ የተፈጠረው የሚለውን ነገር ለመጠየቅ እና ያው ሚሞሪም እንዲሆነ ነው ካሜራ ያዝ ነው ለማስታወስ እንዲመቸን። ኤልያስ ነው የሚሉት እኮ ዶክመንተሪ እየሰራ። እሺ እሺ ቴንክ ዩ። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። ኤልሳ ነሽ? ኤልሳ ያው እንግዲህ የኤልያስን ዶክመንተሪ እየሰራን ነበርና ቆይ ሲጀመር ካሜራ ምንድነው? ሚሞሪ እንደሆነን ነው ለሱም ለማሳየት ነው። መጀመሪያ እኮ ማስፈቀድ አለባችሁ። ካሜራ ዝም ብሎ ይደቀናል እንዴ ሰው ቤት ላይ? አዎ እናቴ ዝም ብለን አይደለም የመጣው። የሚታወቅ ሰው ከሆነ መጠየቅ አለባችሁ አይደል እኮ። እኛም ደውሎ ያሳውቃችኋል ብለን ችግር የለውም እናጠፋዋል። እሺ መጀመሪያ ቆይ እሺ ይቅርታ እናቴ ጀመር ማስፈቀድ ነበረበት ካሜራ ለመቅረጽ ማለት ነው። ኤልሳ ነሽ አይደለ እኮ እንደማመጥ ይቅርታ። ይኸውልሽ ኤልያስ ምን ብሎኛል መሰለሽ? ደውዬን ያሳውቃቸዋለሁ ብሎኛል። እኔ ነገር አልደወለም እኮ አብረን እዚሁ መሆንም መደወል እንችላለና ታዲያ። ስለዚህ ካሜራውን አጥፋና ከተደወለለት በኋላ ካሜራውን እንትን ማለት ችግር የለውም። እሱን አጠፋዋለሁ። ሲጀምር መረጃ ራሱ ስትገቡ መረጃ ማሳየት አለባችሁ። የምን መረጃ ላሳይሽ? እና ዝም ብላችሁ አትገቡ እዛው ብላችሁ ሰው አላዳመጥሽኝም እኮ ለዛ ነው። ይኸውልሽ የኤልያስ ዶክመንተሪ ልንሰራለት ነው። ዶክመንተሪውን ደግሞ ምን ሰራለት? ቤት ውስጥ ያለውን ነገር የተፈጠረውን ነገር በህይወቱ ላከው። ማን ናችሁ እናንተ? ኦኬ አልተግባባንም። እሺ ካሜራውን አጥፋላቸውና እስቲ ይኸውልሽ ከፈለግሽ ደውዬ ማሳወቅ እችላለሁ። እየሰማሽኝ ነው አይደል?
ምንም እኛ ሌላ ነገር ሌላ እንትን ይዘን የመጣነው ነገር የለም። ማንነታችሁን እሱ ሳያውቅ አይደለም መታወቂያም እኛ ስራችን ዶክመንተሪ የምንሰራበትን እንደዚሁ በሰዎች ዙሪያ በሰዎች ህይወት ዙሪያ የምንሰራበትን መታወቂያው ነው። ያው መታወቂያውን ማየት ትችላለሽ። እሺ መታወቂያውን ማየት ትችላለሽ። አይ ለምን አትደውልለት? ደውልለት እኮ ቀላሉ እሺ ችግር የለውም። እሺ ስልኩን ስጠኝና እስቲ ላገናኛችሁ። ደውላለህ? እሺ ኤልያስ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ቤትህ ደርሼ ነበረ። አው ያው ቤተሰቦች እንግዲህ እስቲ ያው አናግሩት። እንዴት ነህ ወንድሜ? ሰላም ነው ወይ? እኛ እኮ ስለማናውቃቸው ነው ያስቆምናቸው በር ላይ። ኦኬ አንተ ነህ ያላካቸው? እሺ በቃ በኋላ እናወራሃለን አንተ። እሺ አትዝጊ። እሺ ይሄ ግቡ። እሺ ኤልያስ ደርሻለሁ። ቤቱ ጋር ደርሻለሁ። ያለውንም ነገር ካሜራ ይዣለሁ። ሁሉንም ነገር ማሳውቅ ይሆናል። ችግር የለውም። እሺ እሺ ችግር የለውም። እሺ እሺ እንግባሽ። ቤተሰቦቻችን እንግዲህ ድጋሚ ተመልሰን መጥተናል። ያው መግቢያው ላይ እንዳያችሁት እንግዲህ ትንሽ ከና ኤልሳ ጋር ትንሽ ግጭቶች ነበሩ። ያው አለመግባባት ነበረ እንጂ ያው ነገሩን ካስረዳን ከተረዳዳን በኋላ ደግሞ ወደ ቤቱ ገብተን ያው የምናደርጋቸውን ቃለ መጠየቆች ልናደርግ የምንነጋገራቸውን ነገሮች ልንነጋገር እንግዲህ ከእናንተ ፊት ለፊት ቁጭ ብለናል ማለት ነው ቤተሰቦች። ያው እንግዲህ የኤልያስን ስራ የኤልያስን ዶክመንተሪ እንግዲህ ልንሰራ ስለሱም ልናጣራ ነው ወደዚህ ቤት የመጣ ነውና ወንድምና እህቶቹንም አግኝተናል ማለት ነው። ያው ስላለው ስለ ህይወት ታሪኩ እንዴት ነበር ህይወቱ እዚህ ያለው ነገር የሚለው እዚህ ሲኖር ምን ነበር የሚሰራው የሚለውን ነገር በስንት አመቱ ሄደ፣ እናንተስ ህይወታችሁ ምን አይነት ነው ምን ይመስላል የሚለውን ነገር እንግዲህ ልንነጋገር ነው የመጣ ነው። ኤልያስንም እንግዲህ ያው ቪዲዮ ኮል ደውለን አናገራችሁታል። ቤተሰቦቻችን እንደተመለከታችሁት እናንተም ቪዲዮ ኮል ደውዬ ለኤልያስ እንግዲህ አገናኝቻለሁ ከቤተሰቦቹ ጋር። እሱን ሲያዩ ነው እነሱም ፈቃደኛ ሆነው ወደ ቤት ውስጥ ያስገቡኝ። ያው ልክ ናቸው እነሱም። ድንገት ካሜራ ይዤ ስመጣ ነገሩ ትንሽ ግራ ያጋባል። ያው ጊዜው ደግሞ አሁን ትንሽ የማይታመንበት ሁኔታ ላይ ነው ያለ ነው እና እኛም ተረድተን እነሱም እንግዲህ እኛን ተረድተው ነገሩን ፈተን ወደ ቤት ውስጥ ገብተናል ማለት ነው። ብዙ አልናገር እንግዲህ እዚች ጋር እንግዶችን ቁጭ አድርጌ እንግዶች ያልኩኝ እኔ ነኝ እንግዳው ለካ ቁጭ አድርጌ እንግዲህ በቤታቸው ብዙ ነገር አልናገርና ወደ ጉዳያችን እንግባ። ከስማችሁ እንጀምርና ስላለው ነገር እንግዲህ ስቴፕ በስቴፕ በቅደም ተከተል ወደ ነገሩ እንገባለን። ካንቺ እንጀምር። እሺ ስምሽን ማንን በል? ኤልሳ እባላለሁ። ኦኬ ኤልሳ። አንቺ ሰቴ? ቤቴልሄም። ያው እኔ ደግሞ ቴድሮስ እባላለሁ። ያው እናንተን ኢንተርቪው ለማድረግ ነው የመጣሁት። ወንድሜ ያንተስ? እኔ ታገል እባላለሁ። ታገል። በጣም አሪፍ። ያው እንግዲህ ነገሩን አሁን የምንጀምረው ያው ኢንተርቪዋችንን የምንጀምርበት ሰዓት ነው። ታላቅ ማን ነው? እሱ። ኦኬ ታገል እንግዲህ ስለ ህይወታችሁ መጀመሪያው መግቢያውን ከአንተ ጋር እንነጋገርና ሌላውን ደግሞ እናንተም ተነግሩኛላችሁ። እንዴት ነበር የኤልያስ ወደ ውጪ አካሄድ ሁኔታ? ያንተስ ከቤተሰብ ጋር ያለ ግንኙነት ምን ይመስላል የሚለውን ነገር እስቲ በጥቂቱም ቢሆን ትንሽ እስቲ ቃኘት ታርግልኝ። እውነት ነው። በእርግጥ ያው ኤልያስ ወንድማችን ነው፣ የኔ ታናሽ ነው፣ የነሱ ታላቅ ነው። ያው አጋጣሚ ድል ነው እንዳልኩ እሱም ያውቀዋል ይሄን ነገር ብዬ ነው የምነግርህ። ያው ያማሁት እንዳልሆነ እንዲሰማ ስለፈለግኩ ነው እኮ ስለሚያየው ነው። እና ምንድነው ይሄ ድል የመጣው መጀመሪያ ውጪ የኔ ጓደኞች ነበሩና ከነሱ ባንዳቸው ነው ይሄ ድል የመጣው። ያው የቤቱ ታላቅ ልጅ እኔ ነበርኩና በሰዓቱ ብዙ ሞክሬያለሁ ለማሳካት ማለት ነው። እና ለኔ ሳይሳካልኝ ቀረና ይሄ ድል ወደ ኤልያስ
አዘነበለ። ያው እናታችንም ነፍሷን ይማረውና በጣም ትወደዋለች ኤልያስን። ስለ እኛም እንወደዋለን። ያው ወንድማችንም ነው። በብዙም ችግሮችን አብረን አሳልፈናል። እና እናቴ እንደምንም በጣም ይገርመኝ በጣም ተጨናንቄያለሁ። በጣም ብዙ ሞክሬያለሁ። ግን እንደምንም ብላ በተቻላት መጠን ያለውን ነገር ሞክራ ለሱ ተሳክቶለት ሄደ። እግዚአብሔር ይመስገን። ያው ለኔ እንደተሳካ ነው እንቆጥረው። ኖርማሊ ያው ወንድም ስለሆነ ማለት ነው። ከዛ በኋላ እዛ ከሄደን በኋላ በጣም ያው በርግጥ ቤተሰቦችን ለእናታችን በጣም ብዙ ነገር ያደርጋል። ቤት ሰርቶላታል፣ መኪና ገዝቶላታል ምናምን። እነዚህን ነገሮች ያደረገው በርግጥ እሱ ነው። ሌሎችም ለሰፈር ልጆች ምናምን ነገር የሚያደርገው ነገር አለ እንደ አብሮ አደግ። ያው ስለሱ ላውራህ ብዬ ነው። ያው ዶክመንተሪውን የምትሰራው ስለሱ አይደል? እነዚህ ነገሮች በዓል ሲመጣ ምናምን ሰዎችን ያግዛል፣ ይረዳል ምናምን እነዚህ ነው። እና እግዚአብሔር ይመስገን ጥሩ ነው፣ ደስ ይላል። ወንድሜ ያው እንግዲህ ወንድማችሁ ስለ አትሄዱ ነግሮናል። ከሄደስ በኋላ ከእናንተ ጋር ያለው ግንኙነት አንቺ ታናሽ ነሽ ይመስለኛል አይደለ? የቤቱ መጨረሻ ልጅ የቤቱ መጨረሻ ልጅ ያው የቤቱ መጨረሻ ልጅ እንደመሆን ደግሞ እንክብካቤ አይጠፋም። እንዴት ነው ኤልያስ ከዛ ሆኖ እንክብካቤ አለ? እንዴት ነው ካንቺ ጋር ያለው ሪሌሽን ምን አይነት ነው? ያው ወንድሜ አብዛኛውን ጊዜ እናወራለን። እንደውም እነሱን ማገናኛቸው ያው የትምህርት ቤት ወጪ ምናምን ያግዘኛል። ያው ለሱ አይደለም የምትቀልጸው፣ በጣም ነው የሚያግዘኝ። ደውልለታለሁ፣ በጣም ነው የምወደው። ሞር ደግሞ ኮንታክት ያለው ከማዘር ጋር ነው። ነፍሷን ይማረውና ማዘራችን እናቴ እያለች እናቴ ጋር በጣም ነበር የሚያወሩት። እንጃ እሷና እሱ ሲያወሩ በር ዘግታ ነው የሚያወሩት እና ለየት ያለ ፍቅር ነበር ያላቸው። ሲቀጥል ደግሞ ሞር የሚያቀርቡኝ እኔን መጨረሻም ስለሆንኩኝ ማለት ነው። እና ወንድሜ በጣም ነው የምወደው፣ መልካም ልጅም ነው። ደስ ይላል፣ በጣም ደስ ይላል። ኤልሲ ወደ አንቺ ልመጣ ነው። እንግዲህ ከኤልያስ ጋር ያላችሁን ቅርበት ብቻ አይደለም፣ ከኤልያስ ጋር ኤልያስ ምን አይነት ሰው ነው? ምን አይነት አመለካከት አለው? ጸባዩ የምትይው እንግዲህ እነ ታገል የነገሩኝ ነገር አለ። ሰው ይረዳል፣ ቅን ነው እያሉኝ ነበር። እንዲሁም ደግሞ ያው የሰው ልጅ ሁለት አይነት ጎን ነው ያለው፣ ጠንካራ ጎንና ስስ ጎን አለው። ስስ ጎኑስ ምን ይመስላል? ምንድነው ቶሎ የሚያስከፋው ነገር? ያው ያንቺ ታላቅ ነውና በደንብ ትቀርቢያለሽ ብዬ ስላሰብኩኝ ነው። እስቲ ስላለው ነገር እንግዲህ ወንድማችን ነው። በእርግጥ እግዚአብሔር ይመስገን መሄዱ ወደንለታል ይሁን እና ያው እናታችንም እንግዲህ ምን ይደረግ ነፍሷን ይማረጥና የሱ ነገር አይሆንላትም ነበር። እና እንግዲህ ታገል ነግሮሃል የሆነው ነገር። እንግዲህ ያው ቤተሰባችን ሁላችንም ቢሆን እድገታችን ያው ጥሩ በሆነ ሁኔታ አይደለም ያደግነው። ጥሩ አስተዳደግ ስለ ያው የኑራችን ሁኔታ ዝቅተኛ ነበር። በድህነት ውስጥ ሆነን ያደግነው እና ምናልባት እንኳን ከመሃላችን አንድ ሰው እንኳን ቢያልፍለት ብለን ነበረ፣ ቢወጣ ብለን ነበር ወደ ውጭ። እሱ ነበር የተጀመረለት እና ምንም ነገር በቃ አልሳካል፣ እምቢ አለ በቃ። እና ገንዘብ የሚባል ነገር ጠፋ ማለት ነው። የሱ በቃ ሁሉ ነገር እንትን ተብሎ ገንዘብ የሚባል ነገር በቃ ታጣ ማለት ነው። እና ያ ሁሉ ነገር እንደዛ ሆኖ በቃ የሱ በመሃል እየተጉላላ እያለ በቃ ለምን ቅድም እንደነገረ ትንሹ ለምን አልወስደውም ተባለ።
ያው ለሱ እንግዲህ እንደምንም ብላ እናታችን ተሯርጣም ቢሆን እሱ ልከዋለች ማለት ነው ወደዛ። ያው እንግዲህ ሄዶ ያው ለሷ በጣም ነው የሆነላት፣ በጣም ነው ያደረገላት ማለት ነው። ያው ይህን ስል ደግሞ ለእናንተ አላደረገም ወይ ልትለኝ ትችላለህ። ግን ያው ለእኛም ያደርጋል፣ የአጥጋቢም ባይሆን ያደርግልናል። በእርግጥ ወንድማችን ነው እና ያው ለሷ እንግዲህ ብዙ ነገር ነው ቅድም ነግሮሃል። መኪናውንም ቤቱንም ሁሉንም ነገር አድርጎላታል። ግን ደስ የሚለው ነገር ደግሞ ያው ቁርባንም በትልቅ እንትን ነው አድርጎ ነው እንድትቆርብ አድርጓታል። ትልቅም ሰው አይደለች፣ እንድትቆርብም አደረጋት። ብዙ ነገር አድርጎላታል ማለት ነው። ያው እንግዲህ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ኤልያስ እንግዲህ ውጪ ሆኖ ነገሩ በጣም እየከበደው ነው። ማለት የእናቱም ሞት አለ። ያው ውጪ ደግሞ ሲኮን ብቸኝነት አለ። ለብቻ ደግሞ ተሆኖ መኖር በጣም ከባድ ነው። ማለት አሁን ኢትዮጵያ ውስጥ ስንሆን ነገሮች ቀላል ይመስሉናል። ከውጪ ሄዶ ውጭ ሀገር ሆኖ ኑሮን መኖር፣ ኑሮን መምራት፣ እዚህ ሀገር ያሉ ወዳጅ ዘመዶቻችንን መርዳት ማለት በጣም ቀላል ነገር ይመስለናል። ብዙ ኢትዮጵያ ውስጥ ያለን ኢትዮጵያውያን ማለት ነው። ነገር ግን እህቶቻችን፣ ወንድሞቻችን በአረብ ሀገራት እንዲሁም ደግሞ በውጭ ሀገራት የሚኖሩት ህይወት በጣም ከባድ የሚባል እንደው ለመናገር ራሱ ከባድ እውነት ብዙ ስቃዮችን እያስተናገዱ ብዙ መከራዎችን እያስተናገዱ ብዙ ነገሮችን እየተወጡ ነው የሚኖሩት። በዚህ ሁኔታ ውስጥ ደግሞ ተሆኖ የቅርብ ሰው የምንለው ሰው አለ ከጎናችን የምንለውን ሰው ስናጣ እውነት ከልብ ነው የምናዝነውና እንግዲህ ለእናታችሁ እንግዲህ ነፍስ ይማር ማለት እወዳለሁ። ቤተሰቦችም ህዝቡም እንግዲህ ነፍስ ይማር እያላችሁ ኮመንት ላይ እንድትጽፉ ፈልጋለሁ። ያው ኤልያስ ከዚህ ቀደም በደንብ ነግሮኝ ነበረ። ይህ ነገር ከመፈጠሩ ከ1-2 ሳምንት በፊት ነበር ስለ ዶክመንተሪው እያወራን የነበረው እና ስለ እናቱም እየነገረኝ ነበር ታማ እንደነበር እና ለእናንተ እንግዲህ ለታገልም ትንሽ ገንዘብ እንደላከና ማሳከሚያ የሚሆን ነገር እንትን እንዳለ ነግሮኝ ነበር። እና ወደዚህ ዶክመንተሪው ስመጣ እንግዲህ በመሃል እናቱም አረፈች እና ዶክመንተሪው ማቆም የሚፈልግ ከሆነ ይህንን ነገር ማቆም የሚፈልግ ከሆነ እንደማያቆም ነግሬው ነበር። ግን እሱ ይበልጥ እንደውም እንድትሰራልኝ ይፈልጋለሁ። አሁን ስለኔ ታሪክ ማወቅ ከፈለክ በደንብ አሁን እንደውም በደንብ ማወቅ ትችላለህ፣ በዚህ ሰዓት ነው እንደውም መስራት ያለብህ ብሎ ነው እሱ የጠቆመኝና ያው እንግዲህ ያው ሰልስት ነው ዛሬ። ትንሽ ግራ ያጋባል፣ ቤቱም ጭር ብሏል። የእናንተም ሁኔታ ትንሽ ግራ ያጋባል። ስገባ የነበረው ነገር እና የጠበቅኩት ትንሽ ሰዎች ይኖራሉ፣ የሚያስተዛዝን ሰው አይጠፋም ብዬ ነበር እያሰብኩ የነበረው። እንግዲህ ኤልያስም ስትመለከት እንግዲህ ያለውን ነገር እንድትረዳ ፈልጋለሁ። ስገባ የነበረው ነገር ባዶ ነው ቤቱ፣ እናንተ ብቻ ናችሁ ያላችሁት። ልታስተዛዝነን ነው ልታሳዝነን የመጣኸው አንተ? እኔ አሁን ያልገባኝ ነገር እንዳላዘነ ሰው ምናምን እያስመሰልከን ነው እኛን። እና አይ እንዳላዘነ አለ እኮ አይ አወራርህ ደስ አይልም። ያው ማንም ሰው እንደዚህ ሀዘን የተፈጠረበት ቦታ ላይ ሲሄድ የሚጠብቀው የሆነ ሞመንት አለ
ያንን ሞመንት ደግሞ እኔ አላገኘሁት። አይ እሷ ያለችው ነገር ነው በቃ ከመሞቷ በፊት እኔ ስለቆረብኩ ሀዘንም እንዳትለብሱ በቃ ሰውም እንትን አይበል ብላ የተናገረችው ነገር ነው። ከመሞቷ በፊት በቃ እኔ ቁርባኔን ጨርሻለሁ ቆርቤያለሁ ብላ ያንን ስላስጠነቀቀችን ያው እንደምታየን ሀዘንም አልለበስንም ማስጠንቀቂያ ሰጥታናለች። አንድ እንትን ፈጥሮብኝ ነበር እና ሰውስ መልሳችሁ ነው ወይስ እንዴት ነው? አይ የመጡ እየወጡ ነው ያው እነሱም ያውቃሉ እሷ ተናዛንት እንዳለች ስለሚያውቁ እንዳትለብሱ ውጪ ላይ አሁን በሩ ዝግ ነበር ስትመጣ በሩ ዝግ ስለሆነ ሰዎች ይመጡና በቃ የሉም እያሉ ይመለሳሉ። ኦኬ ለምን ታዲያ ማለት አሁን እኛ ያው ኢትዮጵያዊ ባህላችን ነው ለቅሶ እንደዚህ የከፉ ነገሮች ሲፈጠሩ በራችንን ከፍተን ነው እንግዳ የምንጠብቀውና የእናንተ በር ደግሞ ዝግ ነበር ስመጣ ታዲያ ቃል ስላስገባችን ነው በራችሁ ዘግታችሁ ቁጭ በሉ ብላ ሀዘን ልብስ እንዳትለብሱ ኦኬ ከሞት ቀን ውጪ አታልቅሱ ብላለች። ኦኬ ሊሆን ይችላል ያው እኔ በቦታው ስለሌለው ይሄን ነገር ማረጋገጥ አልችልም። ያው እንግዲህ ወደ ጉዳዩ ስንመለስ ምንድነው የእናታችሁ አሟሟት ምን ይመስል ነበር የሚለውን ነገር ማወቅ እፈልጋለሁ። ማለት ኤልያስም እንግዲህ ይሄን ቪዲዮ ይመለከቷል ብያለሁ እና በደንብ ማየት ይፈልጋል ስለዚህ ነገር። ኦኬ መሞቷን አላመንም ነው ወይስ ምንድነው? እኔ አሁን ትንሽ ያንተ አመጣጥ ምንም አሁን አልገባኝም። ዶክመንተሪ ልሰራ ነው አልክሽ ብለን እሱም ደውሎ አናገረን። ኦሬዲ እኮ ቅድም ቪዲዮ ኮል ላይ ስናወራ አለባበሳችንንም አይቶታል እሱ። ግን ምንድነው አሁን ስለ እናታችን አሟሟት ሰው እኮ ይታመማል ይሞታል ኖርማል ነው። ይሄን ያህል ካሜራ ይዘህ መጥተህ ስለ እናታችሁ ሞት ብለህ መጠየቅ ምንድነው? በቃ ታማ ነበር እናታችን። አስታመናታል ከተገቢው በላይ አስታመናታል ተንከባክበናታል። በቃ ስለቆረበች ቅድም ነግራለች ኤልሲ ነገረች ስለቆረበች ቃልም ስላስገባችን ነው ልብስ እንትን ያልነውና ግን አጣይቅህ ደስ ስላላይ ነው ይቅርታ ማለት ሀዘን ውስጥ ያለን ሰው እንዴት መግለጽ መቻል እንዳለብህና እንዴት መጠየቅ መቻል እንዳለብህ ትንሽ ግር ይላል ማለት ሌላ ነገር አስመሰለብህና ነው ያ የደበረኝ። ዞሮ ዞሮ ምንድነው እናታችን ታማ ነበር አልሞስት ወደ 2 ወር ምናምን አካባቢ ይሆናል አይደል? ከታመመች እንደዛ ነው እንደዛ አካባቢ ይሆናል። የተወሰነ ጊዜ ቤት ውስጥ ነበረች። ከዛ በኋላ ወደ ሆስፒታል ወስደን እዛ ሆስፒታል እኛም ያው እንደምታየው እንግዲህ እናት ስትታመም እንግዲህ የኢትዮጵያን ኑሮ ታውቀዋለህ የኢትዮጵያን ህይወት ታውቀዋለህ ሁላችንም ተፍ ብለን ነው የምንኖረው። በዛ ሰዓት አቅም ስላልነበረን የምንኖረው የምታየው እዚህ ቤት ውስጥ ነው። ለእናታችን የሰራው ቤት ለእናታችን ነው። እኛ ምንም የምናውቀው ነገር የለም። ዞሮ ዞሮ ያው በዛው መልእክት እንዲሆነው ነው ለእሱ አይደል የምታደርሰው። ችግር ላይ ነን ብር ላክልኝ ብዬው ብር ልኮ ቅድም ስለገለጽከው ብዬ ነው አስታመናት በስነ ስርዓት ሁሉ ነገር ተደርጎላት ነው እናታችን የተቀበረችው። እና አይ ነው የሷ ሀዘን ከማንም በላይ ሁላችንንም ጎርቶናል። ምናልባት እንዲህ ወጣ ብዬ ሳስበው ምናልባት ሀዘኑ ላይወጣልህ ይችላል። ርቅ ስትሆን ሀዘኑ የሀዘን ስሜቱን እንትን ሊል ይፈልጋልና ያንን ፈልጎ መሰለኝ እንደዚህ አይነት ነገር ውስጥ የገባው እሱን አላቅም። ብቻ ዞሮ ዞሮ እናታችን ታማ ነበር አስታመናት ሆስፒታል ገብታ አስፈላጊው ነገር ተደርጎ ታክማ በስነ ስርዓቱ ነው ህይወቷ ያለፈው። ምን መሰለህ ታገል እኔ በነገራችን ላይ ግማሽ የሚባል ደረጃ ድረስ ነገሩን አጣርቼ ነው የመጣሁት። ያው 50% ያክል ሄጃለሁ ወደ ነገሩ ማለት ነው። እናንተ ጋር ደግሞ የመጣሁት ህይወቱ ዶክመንተሪው ሙሉ ለሙሉ 100% እንዲሆን ማቀው ነገር እንዲሆን ነው እናንተ ጋር የመጣሁት እና
እኔም የሰማሁት ነገር ደግሞ ታማ እንደነበር አውቃለሁ። ግን ደግሞ ከሆስፒታል ፎቅ ላይ ራሷን አጥፍታ እንደሆነ የሞተችውም ደግሞ ሰምቻለሁ። አሁን ደግሞ አንተ እያልከኝ ያለኸው ምንድን ነው? ታማ ነው አስታመን ነው የሞተችው ነው እያልከኝ ያለኸው። ትንሽ ነገሩ ደግሞ ግጭት ፈጠረብኝ እኔ ጋር። በዚህ ነገር ላይ ማስተባበያ ካለ ወይ ደግሞ አይ ምንም እኮ ማስተባበያ አያስፈልገውም። ኦልሬዲ መታመሟንና ማስታመማችንን ለመግለጽ ያክል ነው እኔ የፈለግኩት። ይህን ያክል ዲቴይል ገብታ አንተ ይህን ያህል ዶክመንተሪ መስራት ፈልገህ ከሆነ እርግጥ ነው ሁላችንም እንደምናውቀው ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያው ቅድም እንደነገርኩ ደስ አይልም እንደዚህ ሆና የሞተችው ብዬ በካሜራ ለማውራት ደስ አይልም። እናታችን መሞት እኮ ከማንም በላይ እኛን ነው የሚጎዳው አይደል እንዴ? የተጎዳ ነውም እኛ ነን። 10 ጊዜ ጥያቄያችሁ ራሱ ደስ አይልም። አዎ ያው እንግዲህ ነገር ደግሞ 50% ሄጃለሁ 50 የሚያክል ሄጃለሁ ብለሃል አይደል? መረጃ ፖሊስ ጋር አለ። እንግዲህ 50% ያልከ ሄድክ ማለት ነው። ያን ሁሉ ካወቅ ያ ማለት ምን ማለት ነው? በቃ ጽፋ አስቀምጣ ምን ብላ ነው ራሷን ነው እንደዛ ያደረገችው። ስለዚህ ይሄኛውን አሁን ለኛ ማንሳት ተገቢ ነው? መልሶ ማንሳት ሀዘናችንን ማቆስቆስ ነው የሚባለው ወይስ እሱን መልሶ እንዲያለቅስ ነው? ሲመለከት ራሱ እሱ ይችላል አሁን ይሄን ነገር ይኸውልሽ ይሄን ነገር ለምን እሱ እንትን ታደርጋለህ? 50% ሄጃለሁ ካለ የፖሊስ ጣቢያ ሄዶ ፖሊስ ጣቢያ መረጃዎች አሉ። ፖሊሶች አጣርተው መቼም አስከሬን ዝም ብሎ አይቀበልም እኮ ተመርምሮ ነው የሚቀበለው። ሁሉ ነገር ተገኝቷል አይደል? ማስረጃ አለ አለ። አይ እንትን አስመሰለህ አንተ እኛ እናታችን ማን ወዳት ምናምን ነገር አስመሰለህ። አይ ዛይዳ ለምን አታረጋግጡ? ፖሊስ ጣቢያ ሄደህ እኮ ማረጋገጥ ይቻላል። እሺ ትልልቅ ሰዎች ነን እንደማመጥ መጀመሪያ እኮ እየተደማመጥን መሰለህ። እንትን እንደማመጥ የሚያደርግ አይደለም የመጣበት መንገድ 50% ሄጃለሁ ካልክ 50% ካጣራ ፖሊስ ጣቢያ ሄደህ አጣርች ፖሊስ ጣቢያ ነው ያጣሩት። ፖሊስ ጣቢያ ምን አጣራ? ፖሊስ ጣቢያ አጣሩ ራሷን እንዳጠፋችና ደብዳቤ እንዳስቀመጠች እናታችሁ ነገሩ። በቃ እነሱ ከነገሩ ይሄ መረጃ ካለ ይሄንን እዛው ሰርተን አይጠበቅብህም እኮ። ከእናንተ ደግሞ ይሄንን ነገር እኮ እኔ ፖሊስ ጣቢያ ሄጄ አጣርቼ ብቻ የአንድ ሰው ህይወት ታሪክ ብዬ ዶክመንተሪ ሰራለሁ ማለት ሆስፒታል መሄድ ትችላለህ እኮ። ሆስፒታል ሄደህ ማጣራት ትችላለህ። እዛም እሄዳለሁ እኮ አልሄድም ማለት አይደለም። ግን ደግሞ እናንተ ደግሞ ይበልጥ ከእናንተም ጋር ቀረቤት ያላችሁ ሰዎች ናችሁ፣ የወላጅ እናታችሁ ናችሁ። እንዴት አይነት ያካሄዳችሁ ያላችሁት አሁን የእኛን ሀዘን መቆስቆስ እኛን መረበሽ ነው ያስከው ወይስ ምንድን ነው? አይደለም ሌላ እየተግባባን ነው ሰራ ያረጋችሁ ነው እንድንግባባ። አንተ እኮ ተገቢ ጥያቄ ነው መጠየቅ ያለብን። እንደዚህ አይነት ጥያቄ በአሁን ሰዓት ይጠየቃል እንዴ? ስገባ ይኸውልሽ አንደኛ ነገር ኤልሳ ይኸውልሽ አንድ ነገር ይኸውልህ በኤልያስ ስለመጣ ተቀበልነህ እንጂ እንዴ እኛን መተህ እንድትበጠብጠንና እንደዚህ አይነት ጥያቄ እንደምታነሳ እንደ መርማሪ እኮ ነው እያወራን ያለው። ጥያቄዎች ሌሎች ሚዲያዎች እየመጡብን ነበረ። ስለዚህ እንደዚህ ሚዲያዎች እየመጡ ስለነበረ ስለሰለች አይ ይሰለቻል ነው። እሺ ኦኬ። ስለዚህ እናታችሁ ስላለች አይደለም በር ዘጋችሁት? እናታችን ቃል አስገብታናለች። በቃ ለቅሶ ላይ በሩን ዘግታችሁ ቁጭ ያላችሁት ሚዲያ እንዳይመጣ ነው ወይስ ደግሞ አይደለም? በቃ ሰው ራሱ አስር ሚዲያ እየመጣባችሁ ነበር አይደለም? እናታችሁ እንዴት ራሷን አጠፋች? ሰው ቆይ እንዴት ነው እኔ እንዴት ላቅ እችላለሁ? አሁን እኔ ወጥቼ ራሴን ባጠፋ እነሱ እንዴት ሊያውቁ ይችላሉ? ምክንያቱ እኮ አይ የሆነ ምክንያት አሁን ለምሳሌ እኮ የሷ ምክንያት ለኛ ነገረችን፣ ግን የጻፈችው ላይ ምን ነበር ምክንያቱ? እስቲ ጻፈ ጽፋ ያስቀመጠችው ነገር እስቲ ንገሪኝ። ስለሱ ታማ ነበር ጣቢያ ሄጃለሁ ጣቢያ ሄጃለሁ ብሏል። ጣቢያ እኮ ይሄንን ነገር እኮ አይነግሩኝም እኮ ስለተጻፈው ደብዳቤ ይነግሩኛል። ለምን አይነግሩኝም?
እንዴት ይነግሩኛል ስለተጻፈው ይሄ ተቀመጥ እንዴ መረጃ አለኝ መረጃ ስለተፈጠረው ነገር ይኸውልህ ታገል እንድታዳምጠኝ ይፈልጋለሁ እያዳመጥኩ ነው መረጃ ስትጠይቅ ስለ መረጃው ይነገርሃል እንጂ መረጃው ይሰጣል ማለት አይደለም እንዴ መረጃው በስነ ስርዓት እጅ ላይ ይሰጣል ማለት አይደለም ይሄ የፖሊስ ጣቢያ ማስረጃ ነው አንድ ጥያቄ ልጠይቅህ ቆይ እናንተ አንድ ጥያቄ ልጠይቅህ እሺ አንተ ጣቢያ ሄደህ እንደዚህ አይነት ጉዳይ ስትጠይቃቸው ማነህ ምንድነህ ይባላል ስለዚህ አንተ ጣቢያ ሄደህ ይሄን ጉዳይ አላጣራህም ማለት ነው ምክንያቱም ማንነትህ አልታወቀም ይኸውልህ እኔ ለእናንተ እንደማስረዳው እነሱም ጋር ሄጄ ዶክመንተሪ የኤልያስ የአቶ ኤልያስን ዶክመንተሪ በዚህ ጊዜ እንደዚህ ሁኔታ ላይ ልሰራ ስለፈለኩኝ ብዬ ማመልከቻ አስገብቼ ፖሊስ ጣቢያ ስላለው ስለናታችሁ ስላማሟቷ ጠይቄ በማመልከቻው ያንዷን ነገር ዲቴል ገብቼ ጠይቄ ነው ከዛ በኋላ በመጠይቅበት ሰዓት ደግሞ ፖሊስ ጣቢያ በመጠይቅበት ሰዓት እናታቸው በእንደዚህ ራሷን አጥፍታ በእንደዚህ ደብዳቤ አስቀምጣላቸው ለልጆቻቸው ራሷን አጥፍታለች እንጂ ሊሉኝ የሚችሉት ምን አሉ ማለት ከዛስ በኋላ ይሄን መረጃ ሲሰጡ ቀጥሎ ምን አስቀምጡልህ እየነገርኩ እኮ ነው ይኸውልህ ይሄንን እንደዚህ ተፈጥሯል ስለዚህ ይደብዳቤም እንደዚህ የሚል ደብዳቤ አለ ነገር ግን ደብዳቤውን አምጡትና ደብዳቤውን ላንብበው አይባልም ይሄ የፖሊስ ጣቢያ ማስረጃ ነው የሚሰጡ ምላሽ አለ አሁን ድጋሜን ጥያቄ ልታነሳበት ይቻልከው አንተ የራስ ምክንያት አስጨርሰኛ አንተ የራስ ምክንያት ሊኖርህ ይችላል ምክንያት ምንድነው መሰለ ጣቢያ ላይ ሲነግሩ እቺ ሴትዮ ራሷን እንዳጠፋች ፖሊስ መረጃውን ወስዶ መርምሮ አጠናክሮ ሴትየዋ ራሷን እንዳጠፋች የኛ እናት ራሷን እንዳጠፋች ጣቢያው አምኖበት የዘጋው ፋይል አይደለ ይሄን ፋይል መዘጋቱን አውቀህ መተህ ድጋሚ ስለናታችን አሟሟት መጠየቅ ምን ማለት ነው ታገል አሁንም ቢሆን እኮ እየተረዳኸኝ አይደለም እኔ ፋይሉንም ልክፈት አላልኩም ፋይሉን እንድጋሚ እንሰደው አላልኩም አዎ ራሷን ማጥፋቷን አረጋግጣል ታገል እባክህ አስነሷት ነው የምትለን እኔ ሌላ ነገር አላልኩም እኮ ምን ፈልገህ ግን ደግሞ ከእናታችሁ ጋር ቀረቤት አላችሁ አይደለ አለና እናታችሁ በምን ምክንያት ራሷን ልታጠፋ እንደምትችል ታውቃላችሁ ታማ ነበር ነገርኩህ ሁለት ሙሉ ታማ ነበር ምናልባት ህመሙ ከባድ ሆኖ የህመሙ ስቃይስ ቢሆን ከብዶባት ነው ህመሙ ኢላ እናንተንም ከማስቸገራችሁ ይቅርታ እንደውም ውጣልን በቃ እሺ ተረጋጊ እሱን ጾስ ውስጥ ከተብናል ውጣ ኤልሳ አይደለም ተረጋጊ ትልቅ ሰዎች ነን አይደል በቃ እሱ ብቻ ስለ ወንድማችን ብቻ አውራ እንጂ ስለናታችን አሁን እኔንም ሌላ ነገር ውስጥ ከምትከተል ታቆማለህ እሺ ለምንድን ነው ሌላ ነገር ውስጥ በቃ ይሁን ደሳይል ማጣ ስለናታችን ያለውን ነገር አቁም ቤታችን መጥተህ እኔ እኮ ምንም እኮ ያልኩት ነገር የለም ግን ደግሞ ፈቃድ ይዤ ነው የመጣሁት እኮ ምንም ፈቃድ ይኑር ውጣ በቃ ለምንድን ነው ተረጋግተህ ምን የተጠየቀው ሌላ ነገር ያረከው ነገር አለ ወይኔ ያረጋችሁት ነገር አለ እየሰማህ ነው በእናታችሁ ዙሪያ ላይ አይ እኛ ምንም ያደረግነው ነገር የለም መረጃችን አለ በእናታችሁ ዙሪያ ያረከው ነገር አለ እንዴት ነው በድፍረት እንደዚህ የምታወራው አንተ ጤነኛ አይደለህም እንዴ ምንድነው ይሁን ከለው ይኸውልህ ሳምንት ገና አልሞላት ውጣ እባክህን ውጣ ይቅርታ አድርጉልንና ውጣ እኮ ተረጋግተን እኔ ለምን ካሜራችሁን ምን እያየ ነው አባት ካሜራ ሳንግባባ ብትቀርጸው ምንም ትርጉም የለም እየሰማ ነው እዚህ ላይ ወሰዳችሁት ይበቃል ውጣ ወንድማችን አይደል እንዴ አይደለም እንደ አረጉት እነዚህ ሀዘንተኞች ናቸው ብለህ እንኳን አላሰብክም እኮ እንደ ሀዘንተኛ ስትቀበሉ ነው ሀዘንተኛ ናችሁ ብዬ በቃ አሁን የምትፈልገው ፖይንት ጠይቀህ ነው ውጣ በቃ መለስንልህ አይ በቃ ይኸውልሽ ኦኬ የምትፈልገው ፖይንት ጠይቅና አይ ችግር የለውም መውጣት ነው ያለብህ ችግር የለውም አዎ ውጣ ካሜራውን እንትን በለውና እንጣ ችግር የለውም ያው ስለተቀበላችሁና አቀባበል በጣም አመሰግናለሁ በጣም ምን አመሰግናለሁ ሪስፔክት በተሞላው ሁኔታ ተቀበላችሁኝ የነበረው እያንዳንዱ ነገር ካሜራ ላይ አለ ለኤልያስም ምልክት ነው የሚሆነው ለሱ መረጃ በቂ ነው ችግር የለውም እሺ አያስፈልግም እኛ ራሳችን ተነስተን መውጣት እንችላለን ችግር የለውም እሺ እንውጣ ና ምን አይነት ምኑን ነው የላከብን ወንድሜ ተረጋጋ አይ እኔ ሲጀመር የልጅ ማመጣጠሪ ምንም አላማረኝም ምን ማለት ነው አንቺ ዝም በይ እኔ ምን አደረኩ
አደረኩ? አይ ዝም በይ። አሁን ነው መሰለ ማለት ምን እንነጋገርበት? አይ ምንድን ነው የምንነጋገረው? ሲጀመር እንዴት ኤልያስ ጋር እንደዚህ አይነት ኬዝ ሊደርስ ይችላል? እኔ ሌላ ነገርም ሳይሰማ አይቀርም ይሄ ቅልብልብ በቃ። ስለዚህ መሀላችን ሌላ ሰው አለ ማለት ነው። እንዴ አካሄዱ እኮ ሌላ ወደ ሰርጎ ገብቶ ብዙ ነገር ማወጣጣት እኮ ነው የፈለገው። እሱ ሳይገባኝ ቀርቶ አይደለም፣ ግን በቃ እናንተ ናችሁ እኮ እዚሁ እየተንቀራፈፋችሁ። ከዚህ ቶሎ ከዚህ ቤት ለምን አንወጣም? ከዚህ ቤት ለመውጣት እኮ የእናንተ ችግር እኮ እኔ ያሰረኝ። የእኛ ችግር ምን ማለት ነው? አሁን ያቺ ሰራተኛ ምን የምታውቀው ጉዳይ አለና ነው እሷን እና ታዲያ እናንተ እሷንማ በቃ ሰራንላት አይደል እንዴ? ምንድን ነው እኔ አላውቅም። እሷ ናት እያወራች የነበረው እና ታዲያ ትስማ ታዲያ እንዴት ነው የምናውቀው? እሷ አሁን ቀስ ብላችሁ በቃ አሁን ግቢ በሩን ተዘግቷል። ይሄ የራሳችንን ህይወት ለመቀየር ያደረግነው ነገር ነው። ስለዚህ ተረጋግታችሁ አስቡ። ወይኔ ወንድሜ፣ አሁን እኮ አደጋ ወደኛ እየመጣ ነው። ገና ለገና የእሷንም አሁን የእሷንም አስከሬን እኮ እዛ መኪና ውስጥ እንደጣልኩት ነው። እሱን ማስወገድ አለብን። ሌላው ደግሞ እናንተ መጠንቀቅ ያለባችሁ ነገር በቃ ሰው ፊት የምታደርጉትን ነገር ተጠንቀቁ። እሺ ምንድን ነው ማድረግ ያለብን? ጣጣ ውስጥ የገባሁት ለብቻዬ ብዬ አይደለም ለእናንተ ህይወት ብዬ ነው። ወንድሜ ለእኛ ብለህ እንደዚህ አይነት ጦስ ውስጥ እንደገባ እኮ እኔ አውቃለሁ። ምን አይነት ነገር ነው? እሺ አሁን ለማንኛውም ልብሳችሁ ምናምን አዘጋጅታችኋል? አሁን መኪና ውስጥ ነው። በቃ ስለዚህ ምንድነው ማድረግ ያለብን? በተቻላችሁ መጠን እናንተ እራሳችሁን ጠንካራ እንደዚህ አይነት ነገሮች እየፈጠጡ ሲመጡ ወደ ነገሩ እየቀረቡ እየመጡ ነው ማለት። ስለዚህ አረ የሆነ ችግር አለብን ብለህ ተጨማሪ በር ጠይቀው ወንድማችንን አሁንም ያስፈልገናል። ያንቺ በጣም ቀልደኛ ነሽ። እንደዚህ ጋዜጠኛ ልኮብሽ ነው ገንዘብ የሚልክልሽ? ምን አይነት አስተሳሰብ ነው ያለሽ አንቺ? አሁን ሌላ ነገር በለው ወይ ነው? ምንም ነገር አይደለም። ታረከው ፕሮሰሳችን እንዴት ነው ያደረገው? አልቋል ኦልሬዲ እሱ በቃ እና መቼ ነው ከዚህ ምን ነው? ዞሮ ሴትዮዋን እድሌን የበላች ነች ለነገሩ እሷ። እኔ ጋር የላክልኝ ብለህ እኮ ትንሽ ነው። እንዲሁ እኔ ጋር የላክልኝ ብለህ እኮ ትንሽ ነው። እኔ ለማንኛውም በተሻለ መጠን ለሴትዮዋ የላከልን ብር ብዙ ስለሆነ በዛ ብር የተነሳ መሰለኝ እነዚህ ሰዎች የመጡት በአንደኛው ጎን ሳሰብ። እሺ ምክንያቱም ጤና ጣቢያ በታከሟል ምናምን መኪናውን ልሽጥ አይደለም ልሽጥ ብሎ እኮ በቀደም አውስተን ነበር እና አይሻልም? አረ እናንተ አብዳችኋል እናንተ። ቤቱ በሱ ተረጋጉ። ተረጋጉ ትላለህ። አዳምጪኝ ኤልሳ፣ እንዴ ምን ሆናችሁ ነው? ምንድን ነው መንቀልቀል ነው? ምንድን ነው ያከለክላችሁ? መጀመሪያ ቀስ በሉ፣ ተረጋጉ። ከገንዘባችንም ሳንሆን ከሁሉም ነገር ሳንሆን እንዳልቀር እናቴንም ገላችሁ እዚህ እናንተ ናችሁ። አስጣላ እናንተ ምንም ቁም ነገር አታውቁም። ዝም በይ። ማሳየትም አልነበረብንም ሁሉንም ነገር እንደ ሰው እየገደላችሁ አሁን ይኸውልሽ ለታላቅ ወንድማችን ማዘን አለብን። ምንም ነገር እንዳታወሪ በቃ አንደኛ አንቺ ነሽ ማለት ነው ነገሮች ይወሳሉ። ቁጭ በስልክሽ እንትን እያልሽ እያወራሽ ቁም ነገር መስሎሽ እየቀረች ጭምጭምታ ማሳይሰማ ይሄን ጋዜጠኛ ይሄን እንትን ወደዚህ ቤት አይልክም። አሁን ነገር ሰምቷል ማለት ነው። በቃ ዝም በይ። አሁን በቃ ሁሉን ነገር ትተን በቃ የሚሆነውን ነገር እናድርግ። ይኸውላችሁ አሁን የምናገረውን አዳምጡኝ። በቃ ከዚህ በኋላ እናንተም እየሄዳችሁበት ያለው መንገድ ትክክል አለ። እሺ በቃ ነገር ተመካክረን እንዳደረግነው ይሄ ነገር ደግሞ ተመካክረን መጨረስ አለ። የኛም ህይወት መቀየር አለበት ብለን ነው አይደል እዚህ ነገር ውስጥ የገባን። በቃ ዝም በይ አልኩሽ አይደል? ለምን ዝም አትይም? በቃ ዝም በይ እስኪ የሆነ ነገር እንፍጠር። በቃ እኔ በዛም በሉ በዚህ ከዚህ ሀገር አስወጡኝ። አልበለዚያ እኔ እናገራለሁ። ለወንድሜ ደውዬ እነግረዋለሁ። ምን እንደምትነግረኝ ለምን አሁን አልነግርም እኮ ደውልለታለሁ፣ እነግረዋለሁ። እኔን አስወጣኝ። ከዚህ ሀገር አስወጣኝ። አሁን አስወጣኝ ከዚህ ሀገር አለ። ወሬኛ አሁን ልብሳችሁን ቀጣችኋል። ስለዚህ አሁን ቀጥታ ወደዛ ነው የምንሄደው። ልብሳችን አስገብተን በቃ እንሂድና የልጅቷን ነገር ወደምናደርግበት አድርገን ቶሎ ወደ ራሳችን መፍትሄ ብንሄድ ነው የሚሻለው። እናንተ በዚህ ከቆያችሁ ሌላ
ችግር ነው የምትፈጥሩት። ስለዚህ መኪና ውስጥ ነው ስልኳን ምናምን ግን ያዘው ወሰድኩት ነው ቅድም ወሰድኩት ልጁ ሲገባ እንዳትሰጣት ያዝችኝ። አንቺ ደግሞ ሁላችንም እንትን ውስጥ ልካችን ነው እንዴ? ምን ማለት ነው? ልጅ አጠገብ ድሮም እንደዚህ ነገር ማድረግ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያዙልኝ እሱ ያዙ ና ካሜራ ኮፋኑን እንክፈቱ ነው ና ካሜራ ና ሪሰን ሰራተኛ ተባለ ሪሰን ና ውስጥ ገብተን በደንብ እናናገራቸዋለን። ካሜራውን አጥፋው። ይሄንንም ማስረጃ ይፈልሽ። ቀጥል ግባ። የገዛ እናታችሁን አይደለም እንዴ ገደላችሁ? ቀጥይ አፍሽን አትክፈቻለሽ። ዝም ብለህ ግባ። ቁጭ በይ። እሺ ሬሶ ማን ነው? የሰራተኛችሁ ምን አድርጋችሁ ነው የከተታችሁት እዛ ውስጥ? ግንባሯ ላይ ያለው የጥይት ምልክት ምንድን ነው? ተናገሩ እንጂ ምንድን ነው የጥይቱ ምልክት? ኤልሳ በቃ የኮኗ ምንድን ነው? ለምንድን ነው የገደላችኋት? ሚስጥር ስናወራ ሰማች፣ ገደላችኋት። አንቺ ደግሞ የምን ሚስጥር ነው ያወራነው? በቃ እኔ እናገራለሁ። ዝም በይ። የገዛ እናትሽን ደፍተሽ ደግሞ በድብቅ ካሜራ እያንዳንዷን ነገር ቀርጸናል። እያንዳንዷን እየሰማችሁ ነው አይደል? አንተም ካሜራ እዚህ ቤት ማን የገጠመው? እየሰማችሁ ነው አይደል? ድብቅ ካሜራን አስቀምጬ ነው የወጣሁት። እያንዳንዷን ነገር ስለናንተ ስታወራ የነበረውን በራስ ልካችሁ ብሩን እንደበጡት ልጁን እናንተ ቤታችን ወራችሁታል ማለት ነው። ካሜራ ከየት ነው የት ነው ያስቀመጣችሁት? ያው ሰጋውንም አለ ከፈለግሽ። ይኸውልሽ እየሰማሽኝ ነው? ስለ ሰራተኛው ስለ እናታችሁ አገዳደል እየሰማሽ ነው? አንቺ መቀመቅ ነው የምትወርጂው። መቀመቅ ሶስታችሁ መቀመቅ ነው የምትወርዱት። አንተን ከነ ካሜራማኑ ማጥፋት ነው ወደዛ። ኧረ እባክሽ እሱን አላማሽ ነው። አጥፊ እናትሽን የገደልሽ ድሮ ስለሌለ ልታዝኝ ነው። ለምን እናደርግም ወንድሜ? በአንድ ነገር እንስማማ። አንቺ ዝም በይ ምን አሁን ዝም በይ። እየሰማኸኝ ነው? አቤት እየሰማኸኝ ነው? አዎ እየሰማሁ። ሌላ ነገር ውስጥ አታስገባኝ።
ባንት ነገር እንስማማ ካሜራውን አጥፋውና የሆነ ነገር የሚያስማማን ነገር አለ እንስማማ ተናገራልሽ እያንዳንዷን ነገር ያ ነገር ግን ካሜራ ታውራለሽ ካሜራው ትታዋላ አንዳንዴ ያማታል እሷ ምንም ነገር መስማት አትችልም እቺ ያማታል እኮ አንቺ እኮ ጤነኛ አይደለችም ምን ልሰማ ነው አዎ በቃ የሚያማታል ልጅ ማናገር ነው ፈልገው እሷ ማውራት ፈልጋለሁ እንትና ምን አናደርግም ጠቀም ያለ ገንዘብ እኔ እሰጥሃለሁ እሺ ከዛ ገንዘብ ነው ከዛ ዝም ልበልልኝ ጠቀም ያለ ገንዘብ እሰጥሃለሁ በቃ ተወኝ እኔ ከዚህ ሀገር ወጥቼ ልሂድ ኦኬ መውጣት ነው የምፈልገው ግን መጀመሪያ እንዳለ እያንዳንዷን ነገር ትነግሪኛለሽ አይደለም መጀመሪያ ልቀቀን እኮ እያንዳንዷን ነገር ምን ነግሪኝ ከሆነ ለቃቸዋለሁ እሺ በጣም አሪፍ ተነሱ ውጡ ተነሱ ጣምን አባንተ ትላለህ እንዴ ደግሞ ተለጥጠ ነው እንደምትቀመጠው ነው ነው ችግሩን ያስገባሽ ነው ታውቂያለሽ ያ ነገር ውስጥ ውጪ ያዙልኝ እሺ አንድ ነገር ታውሪ አሳራችሁን አስበሉልኝ ሲመጡ እንዲከራከሩኝ አልፈልግም እሺ የምታስተውይ ልጅ ከሆንሽ አንቺን ነፃ አውጥቼ እነሱን ነው መያዝ የምፈልገው እኔም እሺ እያንዳንዷን ነገር እንድትነግሪኝ እፈልጋለሁ ከዚህ ሀገር ወጥተሽ ሌላ ቦታ መኖር ነው የምፈልገው አይደል ስለዚህ ስለ እናታችሁ ያለውን ነገር የሰራችሁትን ነገር እንዴት ይሄንን እቅድ ልታወጡ እንደቻላችሁ በነገራችን ላይ ማለት ነው እሺ የምነግርሽ ነገር እያንዳንዷን ነገር በድብቅ ካሜራ አይቻለሁ አንቺ ድብቅ ካሜራው ላይ እናገራለሁ ስትይ ስለነበረ ነው አሁንም በስነ ስርዓት እያናገርኩሽ ያለሁት አንቺ እንጂ ከሌሎቹ ወንጀለኞች የተለየሽ ሆነሽ አይደል ይገባሻል አይደል ስለዚህ እያንዳንዷን ነገር ንገሪኝና ነፃ ሁኚ አንቺ ወደ ውጭ ሀገር መሄድ ነው አይደል የምትፈልጊው ትሄጃለሽ ቀጥይ እኔ እዚህ ነገር ውስጥ ራሱ እንዴት እንደከተቱኝ እኔ አላውቅም ብቻ ግን ከምን ልጀምርልህ በቃ እናታችን ታማ ነበረ ከዛ ወንድማችን ኤልያስ ጋር ደውሎለት ብር ላክ ምናምን አለው ያን ብር ተላከልንና እኔም የአመት ከምናምን የትምህርት ቤት አልተከፈለም ነበርና ወንድሜንም ስጠይቀው በቃ ልክልሻለሁ እያለኝ ስለነበር እሱ ግን በጣም ነው የሚያስብልኝ ሙሉ ነገር ከቨር የሚያደርግልኝ ታገል ነው ምን ታገል ያስብልሻል እናትሽን ገሎልሽ እነሱ ተነጋግረው ያደረጉት ነገር ነው አንቺስ እኔማ እነሱ እንትን ሲሉ ደብዳቤውን ነው የጻፍኩላቸው ያው ቲያትር ምናምን ስለምሰራ ስለነበረ ከዛን ደብዳቤ ቢጻፍ እንዴት ነው ምናምን ሲሉኝ እኔ ለእናታችን አልመሰለኝም ነበር ከዛን ዝም ብሎ ሂንቱን ነው የነገሩኝ ደብዳቤ እስኪ እንደዚህ ብለሽ የሆነ እንደዚህ አቅጣጫ ሰጡኝና ጻፊ እስኪ የሆነ ሰው ራሱን ሊያጠፋ ሲል ምን ሊል ይችላል ምናምን ብለው ጻፊ ያሉኝ ጻፍኩላቸው ቆይ ከዛን የጻፍኩትን በማጃት ስም አድርገው አስተካክለው ራሳቸው ጽፈው አስቀመጡ ኦኬ ድጋሚ በራሳቸው ጽፈው ሰጠሻቸው እነሱ ጽፈው አስተካክለው ራሷን እንዳጠፋች ምናምን አስተካክለው ጽፈው አስቀምጠው ከዛን ሁለቱ ናቸው በፎቅ ላይ የወረወሯት ወደ ታች ከአራተኛ ፎቅ ላይ አዎ አብራችሁ ነበር አይቻቸዋል ማለት እኔ ከፍቼ ስገባ እነሱ እየጣሏት ደረስኩኝ ለምን አልተናገርሽም እንዴት እናገራለሁ እኔ ወንድሜና እህቴ ናቸው ያሉኝ ማን አለኝ ብዬ እናገራለሁ ብቻዬን እቀራለሁ እኮ እናቴ የለች እናትሽን እየገደለች እናቴ ሞታ ኦሬዲ በቃ እሷ ታማም ስለነበረ ስለኔ እንዳታዝኝ ሁሌም ነው የምትለኝ ስለዚህ ራሷን መጀመሪያ ራሷን ማጥፋት ትፈልግ ነበር እናቴ ማለት ነው ይኸውልሽ እኔ አሁን በስነ ስርዓት እያናገርኩሽ በዚህ መንገድ ግን ነገር እየደባበቅሽ ነገር እየሸፋፈሽ የምታናግሪኝ ከሆነ ይኸውልሽ ነገር እየደባበቅሽ የምታወሪኝ ከሆነ አሁንም ቢሆን እጠፈጥፍሻለሁ እናትሽ ራሷን ማጥፋት አትፈልግም ነበር ትፈልጋለች አትፈልግም ኤልያስን ጠይቀው ከፈለክ ስልኬ ላይ ቪዲዮ አለ ራሷን ማጥፋት እንደምትፈልግ ስታወራው የነበረ ስታናዘዟት ኤልያስን ልጠይቀው አይደለም እኔ ስልክ ላይ ቪዲዮ አለ እስቲ ቪዲዮ ስልኬን ወስዶብኛል ታገል እናገራለሁ ስላቸው ስልኬን ወሰደብኝ እሺ ሁለቱ ልጆች አስገባልኝ ይኸውልሽ እነሱ ደግሞ ሲናገሩ
አንቺ እንዳለሽበት ካወሩልኝ እኔና አንቺ ምን ነገር ውስጥ ነው እየሰማሽ ነው? ነገርኩህ እኮ። ውጪ ውጪ። እሺ ምግቡ እስቲ እንቾረኛ ቁጭ በል ቁጭ እዚህ ጋር ኤልሳ። አቤት። ታገል እህታችሁ እያንዳንዷን ነገር ነገረኛለች። እሷ እንደሌለችበት እናንተ ሁለታችሁ አሲራችሁ አቅዳችሁ ደብዳቤውንም በሌላ ሰው አስመሰላችሁ አጽፋችሁት እናንተ ደግሞ አስተካክላችሁ ድጋሚ ጽፋችሁ እንደሚሆን አድርጋችሁ ሴታባችሁን አመቻችታችሁ እናታችሁን እንደገደላችኋት እናታችሁን እንደወረወራችኋት እህታችሁ ነገራኛለች። ይሄ ራሷን እንትን ለማለት ስለፈለገች ራሷ ወደ ውጭ የመውጣት ምኞት ስላለባት አውቃ ነው። አሁኑኑ የምትለቃት መስሏት ነው። የልጅነት ነገር ነው። እቅዱ ማን ይወጣ? እቅድ የለውም። ምንም እቅድ የሚባል ነገር የለም። እናታችሁ ምን ሆና ነው ሐኪም ቤት የገባችው? ታማ? እርግጠኛ ነሽ? አዎ ታማ ነው። እርግጠኛ ነሽ? ታማ ነው። ታገል አንተስ? ታማ ነው። ያው እንደነገረች ነው። ሌላ ምን ትሆናለች? ታማ ነው። አዎ እርግጠኛ ነህ? እርግጠኛ ናችሁ ታማ ነው? አዎ አመማትና ያው እንግዲህ በቤት ባስ ሲልባት ጊዜ ሐኪም ቤት ወስደው ኤልሳ ድጋሚ አልጠይቅሽ። ለመጨረሻ ጊዜ ልጠይቃችሁ። ታገል አንተ ነው። እናታችሁ ሆስፒታል የገባችው ታማ ነው ወይ? ለመጨረሻ ጊዜ አዎ ታማ። ምን ታማ ነው አስባለሽ? ያቺ ዘባርቀው ዘባርቃለች እንጂ አዎ መዘባረቅንማ ትዘባርቃለች። ነገር ያለውን የሌለውን አውርታለታለች። በቃ የሌለውን አውርታለታለች። ስለዚህ ምን ሆና ነው የገባችው? ምን ሆና ነው የገባችው ማለት ነው? እናታችሁ ታማ። አትዋሽኝ፣ አትዋሽኝ። እና ታዲያ ምንድን ነው? አትዋሽኝ። ምን ሆና ነው የገባችው እናታችሁ? ታማ። ለምን እሷን አትዋትም? ታማ። እናታችሁ ታማ ነው የገባችው? ምንድን ነው ያለችው? ንገረን እስኪ። ምን አለች? ሰጣችኋት አይደል የገባችው? ምን መርዝ ሰጣችኋት አይደል የገባችው? ወይ ምን አዲስ ነገር ሆነብሽ? መድኃኒቱ ያው ዝም ብላ አንዳንዴ የምትወስደው መድኃኒት እሱ እንደ መርዝ ሆነ እንጂ መርዝ አይደለም። ካንቺ ጋር በደንብ ማውራት አለብኝ እንዴ? ውጣ ምን ትሟዛለሽ? ውጣ። ካንቺ ጋር በደንብ መነጋገር አለብኝ። ተነጋገር። እሺ ይኸውልሽ ታማ ነው ወይስ መርዝ አድርጋችሁ ማለት ነው እናታችሁ ሆስፒታል ገባችሁ? መድኃኒቱ ቀኑ ስላለፈበት መርዝ ወደ መርዝነት ተቀየረ። በቃ ኧረ እባክሽ መድኃኒት የታባሽ ስትሰጫት የነበረ መድኃኒት ነው። ጤነኛ ሙሉ ለሙሉ ጤነኛ ነበረች እናታችሁ። ይሄንን ነግሮኛል። ይያስ እራሷን አሟት እኮ ፓራስታሞል እኮ ነው የተሰጣት። በፓራስታሞል ነው ሆስፒታል ያስገባችው? ሆኗል። አዎ ቀኑ ያለፈበት ስለሆነ ምን ይደረግ? አስበሽበት አቀደሽበት አይደል? ኧረ አይደለም። ሰው እንዴት እናቱ ላይ እንደዚህ ያደርጋል? አንተ እንዴት ነው የምታስበው? እኔ እንደዚህ አይነት ደረቅ ሰው ደግሞ አጋጥሞኝ አያውቅም። አትሳደብ እሺ። ገና ልክልክሽ ነው ነገር እኔ መስደቤ ነው ገረመሽ አይደል? አሳርሽ ነው በላሻለሁ። ሲጀመር አንተን ዝም ብለን ማስገባት አልነበረብንም። እዛው ወደ ውጭ እዛው አውርተን ወደዛ መላክ ነበረብን። ይኸውልሽ ምን ማታውቀዋን ትንሽ ልጅ አውርተ ደግሞ ትንተናለህ እንዴ? እኔ እንዴት ነው የምንግባባው? በደንብ አልቀጣችሁልኝም እንዴ እነዚህ ሰዎች? ኧረ ተቀጣለች። ያለውን ነገር እናገራለሁ ብላ ነበር። ታዲያ እንዴት ነው የሚያደርጋት? ነገርኩ እኮ አይደል? መድኃኒቱ ኤክስፓየርድ ያደረገን አላልኩ? ታገልስ እንዴት ነው? እሱ እንደውም ለመናገር እንትን እያለ ነው። እሱ ይናገራል። እሱን እናስገባውና እሱ እስቲ የሚናገር ከሆነ እንየው። እቺ ሴትዮ እኔ እልህ ውስጥ እያስገባችኝ ነው። እውነት ይኸውልሽ በጣም ስሜት እያደረግሽኝ ነው። እዚህ ጋር ተቀምጠን አሁን ሌላ ነገር መነጋገር ሌላ ነገር መመላለስ ከጀመርን የማይሆን ነገር ነው የማደርገው። አንተ አሁን ከፖሊስ የበለጠ መረጃ አገኛለሁ ብለህ ነው የምትሮጠው? ተመልካችም አለኝ እንጂ በደንብ አለኝ። ከፖሊስ የበለጠ መረጃ በደንብ አለኝ። በድብቅ ካሜራ ስትነጋገር የነበረውን ነገር በደንብ አይቼዋለሁ። በደንብ እየሰማሽ ነው አይደል? በእኔ አፋር እና ታዲያ ካሜራውን አሳየኝ። እሺ ካሜራውን ላሳየሽ? አዎ አሳየኝ። አዎ ችግር የለውም። ምን ችግር አለው ታዲያ? ምን ችግር አለው እንዴ? ይታይሻል? እዩ በደንብ
እያላችሁ ነው እናንተ? የተሻለ አይደለ? ስታወሪ የነበረው ነገር እዩ በደንብ ይኸውልሽ ልቀቂውና እዩ። በቃ እሺ ይሄ እንዳለ ሆኖ ማለት ነው። ይኸውልህ ትደልተዋለህ፣ እንደራደራለን። ይሄን እሺ አስቀምጠውና ትደልተዋለህ። እንደራደር መጀመሪያ ደልተው። እሺ እውነትሽን ነው? አዎ ደልተው። ከአንቺ ጋር መግባባት ትንሽ ከባድ ታገት ኑ አስገባ እባክህ። በቃ ና ይርጎ ቁጭ። እሺ ታገት እባክህ ካሜራ አስቀምጠው። ሁሉንም ነገር ዝም በይ እንድዳልሽ ካሜራ አስቀምጠው ነው የወጡት። የዛኔ እኛ ሶስታችን ስናወራ አይተውና አሁን ነው ያወቅሽው። እንግዲህ ቆየ እኮ ይኸውልህ ታገል ከሪሳ ጋር ነው እጅ ከፍንጅ ያዝናችሁ። ባዶ እጃችሁን አይደለም እጅ ከፍንጅ የተያዛችሁ። እውነት ነው። ይኸውልህ ግን አንድ ነገር ልንገርህ። እሺ በቃ እጅ ከፍንጅ መያዝ እንዳለ ሆኖ እሺ እኔን ያዝኝ በቃ። ሁለቱ ግን ቢያንስ ህይወታቸው ይቀየር። ሶስታችን እንኖራለን። የሆነ ነገር በቃ ወንድማችንም አፍ ከደረሰው እኮ ይሄ ነገር መጥፎ እኮ ነው። ወንድማችን ከሰማ ራሱ በጣም መጥፎ ነው። እና ላይሰማ እኮ እንዳይሰማ እሱ ነው የሆነ ነገር እንትን በለዋ። ታዲያ ከእሱ ጋር መግባባት ያለብን ጉዳይ አይደለም። በቃ እኔ በምወጣው ልወጣው፣ ወደ ህግም ወደ ፍርድ አንተም ታስፈልገናለህ እኮ። ታዲያ እኛ ሁለታችን በጫበጭ እና ሁለታችን ታዲያ እንዴት ነው የምንኖረው? ቆይ አሁን የምር ወደሽው ነው እሱን? አሁን ወንድምሽን እና እናትሽን ከፎቅ ላይ ከህንጻ ላይ ገብተሽ ጥለሽ ወንድሜን እወዳለሁ ስትይ አታፍሪ? ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እሱ ቢወጣ ይሻል ነበር። እንደው ያ ትንሹ ከሚወጣ እሱ ቢወጣ ይሻልልን ነበር ለኛ ራሱ። ውጪ አንቺ ምንም የማይጠቅመኝ እንደዛ ደግሞ ጠፍጥፉልኝ፣ በእናታችሁ ልጅ ጠፍጥፉልኝ። ይኸውልህ እየሰማኸኝ ነው? እባክህን ታገል። እኔ ከአንተ ጋር መታገልም አልፈልግም። ያለውን ነገር አስረዳኝ። እንዲህ ነው በለኝ። እነዚህ ልጆች እንዲድኑ ነው የምትፈልገው አይደለ? ከዚህ ነገር እንዲወጡ ነው የምትፈልገው አይደለ? ይውጡ። ንገረኝ፣ የተፈጠረውን ነገር አስረዳኝ። እቺ ልጅ ሬሳውን ምን አድርጋችሁ ነው የገደላችሁት? እዚህ ውስጥ ስላለው ሬሳ እና ስለ እናታችሁ ጨርሻለሁ። በነገራችን ላይ ስለ እናታችሁ ድብቅ ካሜራ ላይ በደንብ አይቻለሁ።
እንዴት እንደገደላችሁ ሁሉንም ይኸውልህ ስለ ልጅቷ ማወቅ አይደል የፈለግከው? ይኸውልህ በቃ አሁን ሁለቱን ልጆች በቃ እህቶቼን አተርፍልሃለሁ ብለኛል። በቃ እነዛ ካልከኝ ትንሽ ተሳስታ ነገር ነው መሰለኝ ሰራተኛዋ ሚስጥር ሰማች። እሺ በቃ ያን ደግማ ያደረኩት እኔ ነኝ። በቃ ልጅቷ ይህን ሚስጥር ከሰማች ይሄ ሚስጥር ከዚህ ቤት ከወጣ ሁላችንም ገደል ገባን ማለት ነው። ስለዚህ ያለኛ አማራጭ ምንድነው? በቃ እዚች ልጅ ላይ እርምጃ ወሰድኩ። ደግሞ ሁለቱም እንዲያውቁ አልፈለኩም ነበር። ዞሮ ትንሿ ነች ለዚህ ያበቃችሁ። ያው ደግሞ ታናሽን ትወዳለህ፣ ታከብራለህ፣ ምን ትላለህ አይደል? በቃ እነሱን የምትተዋቸው ከሆነ በቃ እኔ ነኝ አስክሬኗን እኮ አሁን እኮ ልጥል ስል ነው አይደለ? እጅ ከፍጅ እኮ ይዘኛል። ስለዚህ ምንድነው መዋሽ? ምንም መዋሽ ነገር የለም። ይኸውልህ በጣም ጭካኔያችሁን ያየሁት። በጣም ጭካኔ። ማንም ሰው ወዶ አይደለም እንደዚህ አይነት ነገር ውስጥ የሚገባው። የገዛ እናትህን እኮ ነው የገደልከው፣ ደግሞ በአሰቃቂ ሁኔታ። እቅዳችሁ ደግሞ እኔ ጭንቅላታችሁ ለሌላን ለስራ እንዲህ ብትጠቀመው የኔ ማለት ነው ብዙ ደረጃ ትደርስ ነበር፣ ብዙ ነገር ላይ ትደርስ ነበር። ጭንቅላትህን አጠቃቀሙ አልቻልክበትም። ገባህ አይደለ? አጠቃቀሙ ለክፋት አረከው፣ ለሌላ ስራ አረከው እንጂ በደንብ መስራት መለወጥ ትችል ነበር። በወንድም ላይ ያለ ቅናት እንደዚህ ያደረሰ እንደዚህ ያወረደ። እኔ በማንም አልቀናም። ታዲያ እናትህን ለምንድን ነው እንደዚህ ጠምዳ ያስከተ? ድሬን ያስነጠቀችኝ እሷ ስለሆነች። የምን እድል? በቃ አሁን ምንም ማውራት እኮ አያስፈልግም። የምን እድልህን ነው ያስነጠቀች እናትህ? የምን እድልህን? በቃ የኔ እድል ነበር። እሱ እዛ ሄደበት እድል የኔ እድል ነበር። ሞክር ተብላ ነበር አይደል? ለሱ ሲሆን ገንዘብ አገኘችለት፣ ለኔ ግን ሲሆን እስቲ ተወኝ በእናትህ። ከዛ ሆኖ እየላከልህ ነው ገንዘብ አይደል? ምን ፈለክ ተናገራ። በቃ አሁን እኮ ምንም አያደርግልኝም። ዞሮ ብናገረውም ባልናገረውም ምንም የሚጠቅመኝም የሚያደርግልኝም ነገር የለም። ችግር የለውም። ቤተሰቦቻችን እየተመለከታችሁት እንዳላችሁት ነው ነገሩ ምን ያህል እየሄደ እንደሆነ፣ ምን ያህል ቤተሰብ ውስጥ ይሄ ነገር እየተፈጠረ ነው። ሊያውም ለገንዘብ ሲባል ይሄ ሰይጣናዊ በሆነ ቅናቸው የተነሳ የገዛ ወንድሙ ላይ ይነሳል። የመጨረሻው ዘመን እየደረሰ ነው። ብችል ወንድምህ እዚህ ቢሆን ኤልያስ እዚህ ቢሆን እንደምገለው እኔ እርግጠኛ ነኝ። ይህ ቪዲዮ ደግሞ ኤልያስ አንተም ስትመለከተው ልብህ እንዲሰበር አልፈልግም። አሁን ላይ ከቆሻሾች ጸርተሃል፣ ንጹህ ሆነሃል። እነዚህ ሰዎች እስር ቤት ይገባሉ። አንተ ይህን ቪዲዮ ስትመለከተው እስር ቤት ናቸው የምታያቸው። እንዴ አንተ ቃል ገብተልኝ ዝም በል ቆሻሻ። ያረከውን ካረክ በኋላ ደግሞ አንተ አታፍርም? ቤተሰቦቻችን በጣም ስሜታዊ እየሆንኩ ነው። በጣም ውስጤ እሳት እየተቀጣጠለ ነው። ከእናንተ ፊት ደግሞ ምንም ነገር ማድረግ አልፈልግም። የዛሬው ታሪካችን ይህንን ይመስል ነበር። ኮመንት ላይ ቴዲ ይህንን ነገር አስተካክል ብላችሁ የምታስቡት ነገር ካለ ኮመንት ላይ አስቀምጡልኝ። ቪዲዮን ሼር አድርጉልኝ። እንዲሁም ደግሞ ላይክ በማድረግ ጀምሩ። አዲስ ከሆናችሁ ቤተሰቦቼ ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉኝ እፈልጋለሁ። እሺ ወደ አንተ መንገድ ይሆናል። ካሜራውን አጥፋልኝ። ይኸውልህ እየሰማኸኝ ነው? የሰራኸው ስራ ማለት ነው የሰራኸው ስራ በጣም እየሰማኸኝ ነው አይደል? የገዛ እናትህን ነው የገደልከው። እሺ የገዛ እናትህን ነው የገደልከው። እሺ